ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም አለና በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። እነሆ አለና ሁሉም ነገር አዲስ ሆኗል። ስለዚህ አንድ ነገር መረዳት አለብን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ማለት ከዚህ በፊት ያልነበረ፣ የአዳም አይነት ያልሆነ፣ ከዚህ በፊት በስድስተኛው ቀን ያልተፈጠረ አዲስ ፍጥረት ዛሬ በዚህ ትውልድ መካከል በቤተ ክርስቲያን ተሸፍኗል። ይሄ መረዳት አልተገለጠም ብዬ የማምነው አማኙ ራሱን ማን እንደሆነ አልተረዳም። ራሱን የሚቆጥረው ልክ የአንድ የሃይማኖት ቤት እንደተቀላቀለና በዛ የሃይማኖት ቤት ውስጥ የሚወጡትን መመሪያዎች በመፈጸም በማድረግ ልክ የሆነ ብቻ እስኪመስለው ድረስ እየተመላለሰ ይገኛል። የእግዚአብሔር ቃል ግን በእውነት እላችኋለሁ እኛ በእግዚአብሔር ዓይን ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን። የእግዚአብሔር ቤተሰቦች ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን። በክርስቶስ መረጠን። ይሄ በክርስቶስ የሚለዋ እቺ የመጀመሪያዋ ፊደል በ የምትለዋ ቃል እጅግ በጣም ምንጭን ነው የሚያመለክተው። ከየት የተገኘንበትን ምንጭ ነው በ የምትለው የሚያመለክተው። ሔዋን ከአዳም በወጣ ጥቂት አጥንት እግዚአብሔር ሴት አድርጎ ሰራት። ስለዚህ ሴት ከወንድ ተገኝታለች። ሴት የተገኘችበትን ምንጭ ሲናገር ከወንድ ተገኝታለች። ሶርሷ የሴት የመገኘቷ ሶርስ ከወንድ ተገኝታለች። በሚለው ቃል እኔና እናንተ ዓለም ሳይፈጠር በፊቱ በማፊት በእግዚአብሔር ፊት፣ በሰው ፊት አይደለም፣ በወንድሞች ፊት አይደለም፣ በአካውንት ፊት አይደለም፣ ሰዎች ስላንተ በሚያውቁ ሰዎች ፊት አይደለም፣ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ሃሌሉያ፣ በክርስቶስ መረጠን። በክርስቶስ መረጠን። ስለዚህ ይሄ የምትለው ቃል ምንጭን አመልካች ነው፣ የተገኘንበትን ምንጭ። ይህንን ቃል ስነግራችሁ በጣም ደስ ይለኛል። እኔና እናንተ የተገኘነው በክርስቶስ ነው። የእግዚአብሔር ቃል ዮሐንስ 1 ቁጥር 12 ላይ ሁላችሁም የምታውቁትን ቃል ግን በዚህ መልክ ግን አንደርስታንድ ማድረግ እንዳለብን ግን አምናለሁ። ቅዱሳን ዳግመኛ ስንቀበል ምንድነው የሆነው? ለተቀበሉት ኢየሱስን ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ከዛ ይሄ ልጅነት ከየት ነው የመጣው? ይሄ ልጅነት ከየት ነው የተገኘው ስላችሁ እነርሱም ከእግዚአብሔር ኦፍ ጋድ ከእግዚአብሔር ተገኙ እንጂ ከወንድ ፈቃድ፣ ከደም ፈቃድ፣ ከስጋ ፈቃድ አልተገኙም ይላል። ስለዚህ እግዚአብሔር ከወንድ ፈቃድ፣ ከደም ፈቃድ፣ ከስጋ ፈቃድ የተገኘ አንድ ፍጥረት አለ፣ አንድ ዝርያ አለ። ይሄም እግዚአብሔር የአዳምን ዘር ከወንድ ፈቃድ፣ ከደም ፈቃድ፣ ከስጋ ፈቃድ ተወለዳችሁ ይላል። ስለ አዲሱ ፐርሰን ሲናገር ግን ስለ አዲሱ ማንነት ሲናገር ግን የእግዚአብሔር ቤተሰቦች ስለ አዲሱ እግዚአብሔር ያመጣውን ኔሽን ያመጣውን ሲናገር ግን እንደዚህ ይላል። ሃሌሉያ ከእግዚአብሔር ተገኛችሁ እንጂ ከወንድ ፈቃድ፣ ከደም ፈቃድ፣ ከስጋ ፈቃድ አይደለም። ከእግዚአብሔር እንግሊዘኛው በደንብ ይገልጠዋል። አማርኛውም ትክክል አድርጎ ነው የጻፈው። ከእግዚአብሔር ኦፍ ጋድ ልክ ሔዋን ከአዳም እንደተገኘች ከአዳም በሆነ ኮምፖናንት እንደተፈጠረች እግዚአብሔር ሴት አድርጎ እንዳመጣትና እንደሰራት ልክ እኔና እናንተም ከኢየሱስ ከሆነ ኮምፖናንት ማንነት አዲስ ፍጥረት ሆነን ተፈጥረናል።
አዲስ ፍጥረት ማለት በፍጹም ከዚህ በፊት ያልነበረ የአዳም አይነት ያልሆነ። ታዲያ ይስሐቅ መልኩ ምን አይነት ነው ብትሉ ያዕቆብ እንደዚህ ይለናል፣ የበኩሩ አይነት እንድንሆን በእውነት ቃል አስቦ ወለደን። የበኩሩ አይነት እንሆን ዘንድ በእውነት ቃል አስቦ ወለደን። ስለዚህ አባቶቻችን የተገኘንበት ምንጭ የሚነግሩን በትክክል ነው። የሆነ አንድ ሃይማኖት ተቀላቀላችሁ ብለውን አይነግሩንም። ከአንድ የሃይማኖት ስርዓት ጋር ተቀላቅላችኋል ብለው አይነግሩንም። የሚነግሩን አንድ ነገር ነው። የሚያስተዋውቁን አንድ ነገር ነው። የተገኘንበትን ምንጭ ማንነታችን እሱ እንደሆነ ይነግሩናል። ዛሬ ቤተ ክርስቲያን አማኙ ማን እንደሆነ በክርስቶስ ምን እንደተደረገ ካላወቀ ጠላቶቹ ማን እንደሆኑ አያውቅም። እግዚአብሔር እኮ እንደዚህ ብሎናል፣ በእናንተ ያለው በዓለም ካለው ይበልጣል። በእናንተ ያለው ከዓለም ካለው ይበልጣል። በዓለም ካለው ሁሉ ይበልጣል። የት ያለው? በእናንተ። እናንተ ማን እንደሆናችሁ ብታውቁ እያለ ነው እግዚአብሔር እየነገረን ያለው። ዓለም ላይ ካለው ሁሉ ይልቅ እናንተ ጋር ያለው ነገር ይበልጣል። ስንቶቻችንን ራሳችንን እግዚአብሔር እኛን በሚያውቀን መልክ የምናውቀው? ስንቶቻችንን ራሳችንን እግዚአብሔር እኛን በሚቆጥረን ወይንም በቆጠረን መልክ ልክ ራሳችንን የምናውቀው? ዛሬ እኔ በጣም እርግጠኛ ነኝ ቤተ ክርስቲያን ውስጥ የምናያቸው ችግሮች ማንነትን በትክክል ያለመረዳታችን ምስጢር ያለው በክርስቶስ ማን እንደተደረግን አለማወቃችን። በምድር ላይ ካሉ ሃይማኖቶች አንዱ እስክንሆን ድረስ ዛሬ ተደበላልቀን ነው እየኖርን ያለነው። እውነቱ ግን እኔና እናንተ እንግዳ ዘር ነን። እኔና እናንተ እንግዳ ዝርያ ነን። በክርስቶስ ኢየሱስ አዲስ ፍጥረት ተደርገን የተፈጠርን አዲስ እንግዳ ዝርያ ነን። እንግዳ ሰው ነን። የአዳም አይነት ያልሆነ በስድስተኛው ቀን ከተፈጠረው ማንነት ውጪ የሆነ በክርስቶስ የተፈጠርንን። ለምን መሰላችሁ? ማንነትን ማወቅ የሚጠቅመው ልክ ማንነታችንን ስናውቅ በማንነታችን ስታንድ ላይ ስንቆም ቀጥሎ ያሉ ነገሮች ለዛ ማንነታችን ሰሚት ማድረግ ይጀምራሉ፣ መገዛት ይጀምራሉ። ዛሬ ማን እንደሆነን ስላላወቅን ነገሮችን ለመያዝ፣ ለመጨበጥ፣ ለማግኘት እነሱን የኛ ለማድረግ እንታገላለን። እነሱን የኛ ለማድረግ እንፍጨረጨራለን። የነገሩ እውነት ግን ማን እንደሆነን ብንረዳ የእግዚአብሔር የሆነ ሁሉ የኛ ነው። አንድ ታሪክ ልንገራችሁ። አንድ ንጉሥ አንድ ልጅ ይወልድና ወንድ ልጅን ወልዶ እየኖረ እያለ አንድ ቀን ሳያይቀው በድንገት ሌቦች ይሰርቁታል። ያንን ሕፃን ልጅ የንጉሡን ልጅ ይሰርቁትና ጎዳና ላይ እንዲኖር ያደርጉታል። መንገድ ላይ እንዲኖር ያደርጉታል። እና ሕፃኑ ከሕፃንነቱ ጀምሮ ስለሆነ ያንን የጎዳና ኑሮና ምልልስ ኤክሰርሳይዝ እያደረገ ያለው ለሱ ኖርማል ነው። እና በጎዳና ውስጥ ያለው ምግብ ደስ ይለዋል። እዛ ጋር ያለው ጨዋታ ደስ ይለዋል። የሚተኛው ቆሻሻ ልብስ መልበስ ምንም አይመስለውም። የሚያነጻጽርበት ማንነቱን የሚያነጻጽርበት ስፍራ የለውም። ሕፃን እያለ በሕፃንነቱ ነው እዛ ስፍራ ሄደው። ስለዚህ በቃ ልኖር የተጠራሁት እዚህ ነው ብሎ ያምናል። በሚበላው በሚጠጣው ከነሱ ጋር ባለው ህብረት ደስተኛ ይሆናል። ለ20 ዓመት በዛ በጎዳና ኑሮ ውስጥ ካሳለፈ በኋላ አንድ ቀን ሰዎች ያገኙታል እና ወደ ንጉሱ ያመጡታል። ንጉሱን በጣም ይገርመዋል እና በዛ ዘመን በነበረው ማንኛውም ቴክኖሎጂ ሲመረመር በዲኤንኤ አንድ ከንጉሱ ጋር አንድ ነው እና ልጁ መሆኑን ያረጋግጥና አንድ ነገር ያደርጋል። ከዛሬ ጀምሮ ልጄ ነው ብሎ በአዋጅ አወጀ። በአዋጅ ከዛሬ ጀምሮ ልጄ ነው አለና በአዋጅ አወጀ። የሚገርማችሁ አዋጅ ብቻ ማወጅ አይደለም፣
ፍርድ ቤት ሄደና የኔ የሆነውን ነገር ሁሉ ወራሽ ልጄ ነው ብሎ በፍርድ ቤት አጸናለት። የኔ የሆነውን ነገር በሙሉ የሚወርሰው ወራሽ ነው ብሎ አጸናለት። ጸናለት። ሁሉ ነገር ተረጋገጠ። በሚገርማችሁ ሁኔታ ያ ልጅ በፍርድ ቤት ልጅ መሆኑ ተረጋግጧል። ያ ልጅ በአዋጅ ከንጉሱ ቀጥሎ ስልጣንና ወንበሩን የሚረከበው እሱ መሆኑ ተረጋግጧል። አውቶማቲካሊ ያ ልጅ ንጉስ ሆኗል። የንጉስን ስፍራና ኦቶሪቲ ይዟል። የሚገርማችሁ በፍርድ ቤት ንጉስ ቢሆንም በአዋጅ ንጉስ ቢሆንም ሰዎች እሱን ሲያዩት ንጉስ መሆኑን ቢያውቁም በሱ አይምሮ ግን ለዘመናት ሲኖርበት የነበረው ሲመላለስበት የነበረው የለመደው ልምድ ጋር ግን በአንድ ቀን መፋታት አልቻለም፣ መለያየት አልቻለም እና አሁንም እዛው ቤተ መንግስት ውስጥ ሆኖ የወደቀ ምግብ ያምረው ጀመር። እዛው ቤተ መንግስት ውስጥ ሆኖ ልብስ ሳይቀይር አንድ ልብስ እየደጋገመ መልበስን ኤክሰርሳይዝ ያደርግ ጀመር። ያ ልጅ የ20 ዓመት ጎረምሳ ቢሆንም እንደ ንጉስ ልጅ ግን ቢሄቭ ማድረግ አልቻለም። ኤክሰርሳይዝ ማድረግ አልቻለም። መውጣት አልቻለም። መግባት አልቻለም። የሚያደርገው ነገር በሙሉ ጎዳና ላይ እንዳለ ሰው ማድረግ ጀመረ። ጎዳና ላይ ያለ ሰው የሚያደርገውን ድርጊት መፈጸም ጀመረ። ንጉስ ለመሆን አንድ ቀን ነው የበቃው። ማንነቱን ሲያውቅ በአንድ ቀን ነው የበቃው። ያወቀውን ማንነት ግን ለመኖር ግን 4 እና 5 ዓመት ፈጅቶበታል። ለ20 ዓመት የለመደው የጎዳና ኑሮ፣ የጎዳና አስተሳሰብ፣ በጎዳና ውስጥ የነበረው የላይፍ ስታንዳርድን ኮንትሮል ማድረግ አልቻለም። እንደ ንጉስ ማሰብ አልቻለም። ንጉስ የሚገባውን ቢሄቪየር መግለጥ አልቻለም። የንጉስ ልጅ እንደሚገባው መልበስ አልቻለም። የንጉስ ልጅ እንደሚገባው መብላት አልቻለም። ከሰዎች ጋር ኮሚኒኬት ማድረግ አልቻለም። ጎዳና ላይ የነበራቸው ቃላቶችን ይጠቀማል። ዛሬም አንድ ነገር ግን ወሳኝነት አለው በዚህ ልጅ ላይ የሆነው የንጉስ ልጅ ማወቁ ድራማቲካሊ ለውጥ ነው። የሚቀጥለው ዙፋን የሱ መሆኑን ማወቁ ለውጥ ነው፣ ትልቅ ለውጥ። ከዛ ቀጥሎ ከሱ የሚጠበቀው አንድና አንድ ነገር ነው። ከዛ ቀጥሎ እንደ ንጉስ ማሰብ፣ እንደ ንጉስ ማሰላሰል፣ ንጉስ እንዴት እንደሚያስብ፣ ንጉስ ነገሮችን እንዴት እንደሚቆጥር፣ ንጉስ የሚፈልገውን ነገር እንዴት እንደሚያገኝ፣ የንጉሱ ቤተ መንግስት ውስጥ ያለው አገሩ ላይ ያለው ነገር የሱ እንደሆነ እንደሚያዝበት፣ ኮንትሮል እንደሚያደርግ፣ ህዝቡን የሚመራና የሚያስተዳድር፣ የህዝቡ ኢኮኖሚ ከንጉሱ በሚወጣ አይምሮና ሐሳብ እንደሚለወጥ የሚቆጥረው የሚያስበው በሂደት ነው። በአንድ ጊዜ መለወጥ አልቻለም። ዛሬ ግን በሚያሳዝን ሁኔታ ልክ እንደ ጎዳና ላይ እንዳደገ ልጅ ብዙ አማኞች በክርስቶስ ማን እንደሆኑ አላወቁም። በዛ ልጅ ላይ የተፈጸመው የማንነት ሽፍት በብዙ ሰዎች ውስጥ አልመጣም። ስለዚህ መምጣት አለበት ብዬ አምናለሁ። እኔና እናንተ በክርስቶስ አዲስ ፍጥረት ተደርገናል። እኔና እናንተ በክርስቶስ ከማይጠፋው ዘር ተወልደናል። ያዕቆብ እንደሚነግረን የበኩሩ አይነት እንድንሆን በእውነት ቃል ታስበን ተወልደናል። ሐዋርያው ዮሐንስም በሚገርም ሁኔታ እኮ ነው የሚነግረን የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። አብ እንዴት ያለ ፍቅር እንደሰጠን ብቻ አላለም፣ እንዲሁም ነን። ዓለም እርሱን ስላላወቀ እኛንም አያውቀንም። ዓለም ኢየሱስን በእግዚአብሔር ልጅ ስታንዳርድ ሊያውቁት አልቻሉ። እኛንም ልክ እንደዛው በሱ ስታንዳርድ ውስጥ ስላለን አያውቀንም። ቢገለጥ ግን ሪል ማንነታችን ግን ቢገለጥ እሱን እንዳለ እናየዋለን። እሱን እንድንመስል እናውቃለን። በክርስቶስ መልክ የሆናችሁትን መልካችሁን በኢየሱስ ስም ማወቅ ይሁንላችሁ። መልካችሁን በኢየሱስ ስም መረዳት ይሁንላችሁ። ዛሬ በቤተ ክርስቲያን ውስጥ የለውጥ ጅማሬ ማንነትን መረዳት ነው። በክርስቶስ እኔ ማን ነኝ?
በአካውንትህ አይደለም። በአካውንትህ የሚነግርህ ማንነትህ አለ። በተማርከው ትምህርት የሚነገርህ ማንነትህ አለ። ሰፈርህ ሰዎች፣ ቤተሰብህ የሚነግሩ ማንነትህ አለ። እኔ እያልኩ ያለሁት በአካባቢ ማነህ እያልኩ አይደለም፣ በክርስቶስ ማነህ። እግዚአብሔርን ብትጠይቀው እንደዚህ ይልሃል፣ እኔ እኮ ስላንተ ማቀው ዓለም ሳይፈጠር በእኔ ፊት ቅዱስ ነውር የሌለህ በፍቅር እንደሆንክ ነው ማውቀው። እኔ እኮ አንተን ማውቀው በዓለም ካለው ሁሉ በአንተ ውስጥ ያደረግኩት ይበልጣል ብዬ ነው አንተን ማውቀው። ቆላስያስ ላይ ምዕራፍ 1 ቁጥር 27 ላይ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው። የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው። በእናንተ ዘንድ ነው። የእግዚአብሔር ቤተሰቦች፣ የክብር ተስፋ ያለው ኢየሱስ፣ የክብር ተስፋ ያለው ኢየሱስ በእናንተ ዘንድ ነው። ክብር አለኝ፣ ክብር አለኝ፣ ክብር ክብር አለኝ፣ ክብር ክብር አለኝ፣ ክብር አለኝ፣ ክብር ክብር አለኝ፣ ክብር ለአንተ ሚገባ መቅደስ ሚገባ ክብር አለኝ፣ ክብር አለኝ፣ ክብር። ሃሌሉያ። ዛሬ በኢየሱስ ስም ዓይናችን ይከፈት። በክርስቶስ ማን እንደሆንን በጌታ በኢየሱስ ስም ማወቅ ይሁንልን። በክርስቶስ የተደረግነውን እውነት በኢየሱስ ስም ማወቅ ይሁንልን። ከሃይማኖታዊ ምልልስ የሚያወጣ የዓይን ብርሃን በኢየሱስ ስም በላያችሁ ላይ ይምጣ። ሐዋርያ ጳውሎስ እንዳለው የልቦና ዓይኖቻችሁ እንዲከፈት እጸልያለሁ። የተጠራችሁበት ተስፋ ምን እንደሚያክል ታውቁ ዘንድ ይሄን እንድታውቁ ጸልያለሁ። የመጥራቱ ተስፋ በእናንተ ዘንድ ያለው የርስት ክብር ባለጠግነት እናንተ ጋር ያለውን ነገር ማወቅ እንድትችሉ መረዳት እንድትችሉ I pray for you ይላል። ስለ እናንተ ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ዛሬ በእኛ ውስጥ ያደረከውን በእኛ ውስጥ የሰራኸውን ምስጢር በጌታ በኢየሱስ ስም ዛሬ እንወቅ፣ ዛሬ እንረዳ። በኢየሱስ ስም አንተ ሕይወትን የከፈልክበት ዓለም ሳይፈጠር በፊት ያየኸው ያ ፍጥረት ያ ሰው ያ ማንነት አንተ እንዳየኸው በኢየሱስ ስም ማየት ይሆንልን ዘንድ ዛሬ ጸልያለሁ። አንተ እንደቆጠርከው ራሳችንን መቁጠር እንድንችል፣ አንተ እንዳወከን ራሳችንን ማወቅ እንድንችል በጌታ በኢየሱስ ስም ዓይናችን ይከፈት። በጌታ በኢየሱስ ስም ዓይናችን ይከፈት። እግዚአብሔር ሆይ በጌታ በኢየሱስ ስም ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል አልክ። ዕውቀትን ከማጣት የተነሳ ጠፍቷል። ዛሬ ማንነታችንን ሳናውቅ በክርስቶስ የተደረግነውን ነገር ሳንረዳ ለብዙ ዘመን የኛ ሊሆን በማይገባው በማይመጠነን ማንነት ለብዙ ዘመን ተመላልሰናል። በብዙ ዘመን ጸሎታችን እንኳን ይሄን አላረክልኝም፣ ይሄን አልሰጠኸኝም ከሚል ከፉክክር መንፈስ ነው። ጌታው ይቅር በለን። እኛ እኮ በመልክህ የተበጀን በመልክህ የተሰራን ያንተ ልጆች ነን። አንተ ደግሞ ነግረህናል፣ የኔ የሆነው ነገር ሁሉ እኮ የናንተ ነው። የኔ የሆነው የናንተ ነው። ሁላችሁም የምታውቁት መጽሐፍ ቅዱስ ላይ ያለ ታሪክ የጠፋው ልጅና ሳይጠፋ እቤቱ ተቀምጦ ሲሰራ የነበረው ሁለት ልጆች ታሪክ ሁላችሁም ታውቃላችሁ። የጠፋው ልጅ ተብሎ በተለምዶ ብዙ ጊዜ የሚነገረን ይሄ ሰው አባቱ ጋር ቀረበና እንደዚህ አለ። የአባቱ የሆነው ነገር ሁሉ የሱ እንደሆነ አውቋል። ይሄ ሰው አባቱ ጋር ያለው ነገር ድርሻ እንዳለው አውቋል። የአባቴ ነው አላለም።
አባቴ ጋር ያለው የኔ ነው ብሎ ቆጥሯል። እና በዛ መረዳት አባቱ ጋር መጣና እንደዚህ አለ፣ አባቴ ሆይ ድርሻዬን ስጠኝና ልሂድ አለ። ስጠኝ ድርሻዬን፣ የሚገባኝን የሚደርሰኝን ስጠኝና ልሂድ አለ። ስጠኝና ልሂድ። አባቱም ድርሻቸውን አካፈላቸው እና ለጠየቀው ልጅ ሰጠው። ለጠየቀው ልጅ ሰጠው። ይሄው ድርሻ ብሎ ሰጠው። የሚገርማችሁ ግን ሁላችሁም እንደምታውቁት አባከነው፣ አጠፋው፣ ገንዘቡን ጨረሰ። የእርያ ምግብ ለመብላት እስኪመኝ ድረስ ታላቅ ችግር ውስጥ ወደቀ። አንድ ቀን ግን ወደ ልቡ ተመልሶ በአባቱ ቤት ላይ ያለውን ነገር ማሰብ ጀመረ። እኔ አሁን እዚህ ተጠምቼ ተርቤ ያለው በአባቴ ቤት ውስጥ ያሉ ባሪያዎች ቅጥረኞች እኮ ይበላሉ፣ ይጠጣሉ። አንድ ነገር ማድረግ አለብኝ። አንድ ነገር ማድረግ አለብኝ። ዛሬ በጌታ በኢየሱስ ስም አንድ ሰው ዛሬ የሚያደርገውን የእግዚአብሔርን እውነት መረዳት ይጀምራል። በዛ ልጅ ላይ ታሪክ የተለወጠው አንድ ነገር ማድረግ አለብኝ ብሎ ተነሳ። ምን ታረጋለህ ስትሉት ወደ አባቴ ቤት ሄድና እንደዚህ ይለዋለሁ፣ አባቴ ሆይ ከባሪያዎቹ እንደ አንዱ አድርገኝ፣ በቃ አንተ ጋር ልመለስ ሲል፣ አባቱ ግን ስለ ልጁ የሚያውቀው እንደሱ አይደለም። ዛሬ በጣም ደስ በሚል ሁኔታ አባታችሁ ስለ እናንተ በሚያውቀው አባታችሁ እናንተን በሚረዳ መልክ በኢየሱስ ስም መረዳት እንድትችሉ አይኖቻችሁ የተከፈተ ይሁን። አባቴ ሆይ ከባሪያዎቹ እንደ አንዱ አድርገኝ ሲል፣ በቃ ችግር የለም ከባሪያዎቹ አንዱ አድርጌሃለሁ፣ በቃ ምግብ ብላ አይደለም ያለው። ኖ አባት ጋር ያለው እውቀት ሌላ ነው። አባቱ ስለ ልጁ የሚያውቀው ሌላ ነው። ዛሬ እኔ ጸልያለሁ ባላችሁበት ስፍራ አባታችሁ እግዚአብሔር ስለ እናንተ እንደሚያውቀው በኢየሱስ ስም ራሳችሁን ማወቅ ይሆንላችሁ፣ ራሳችሁን መረዳት ይሆንላችሁ፣ ራሳችሁን በኢየሱስ ስም ማወቅና መረዳት ይሆንላችሁ ዘንድ አሁን ጸልያለሁ። ልጁ የመጣው ከባሪያዎቹ እንደ አንዱ አድርገኝና ይበቃኛል የሚል እውቀት ይዞ ነው የመጣው። አባቱ ግን እንደሱ አይደለም የሚያውቀው። አባቱ ግን እንደሱ አይደለም የሚረዳው። ጌጠኛ ልብሱን አምጣ አለ። ሃሌሉያ! የንጉሥ ልጅ የሚለብሰውን የባለጠጋው ልጅ የሚለብሰውን አባቱ ለሱ ለልጄ ብሎ ያዘጋጀውን ጌጠኛ ልብሱን አምጡ። ከከብቶቹ መካከል ያማረውን ፍሪዳ አምጡና ረዱ፣ ሰውት አለ። ሃሌሉያ! በቃ ዛሬ ሁላችሁን ልብሳችሁን ቀይሩ። ሙዚቃ መሳሪያ ይዘጋጅ። ታላቅ ደስታ ሆኗል። ልጄ ሞቶ ነበር፣ አሁን ሕያው ሆኗል። ስለዚህ ደስ ይበለን። በቤት ውስጥ ያላችሁ ሁሉ ዛሬ የፈሽታ ቀን ነው ብሎ ታላቅ ድግስ ተዘጋጀ። አባቱ ስለሱ የሚያውቀው ከባሪያዎቹ እንደ አንዱ ብታደርገኝ ይበቃል አይደለም። አንተ የኔ ልጅ ነህ። የኔ የሆነ ሁሉ አሁንም ያንተ ነው። የኔ የሆነ ሁሉ አሁንም ያንተ ነው። ዛሬ እየሰማችሁኝ ያላችሁ ሰዎች የእግዚአብሔር የሆነ ነገር በሙሉ አሁንም የናንተ ነው። እግዚአብሔር አባታችሁ ነው። የአባታችሁ የሆነው ነገር የናንተ ነው። የአባታችሁ የሆነው ነገር የናንተ ነው። የአባታችሁ የሆነ ነገር የናንተ ነው። ያ ከቤት ሳይጠፋ ሲሰራ የነበረው አንድ ሰው ያ ሰው መጣ። ደክሞታል። ቀኑን ሙሉ ሲሰራ ነው የዋለው። ደክሞታል። ምንድነው የምሰማው የሙዚቃ ድምፅ? እኔ ሳላቀው የተደገሰ ድግስ አለ እንዴ? ዛሬ ምንድነው ብሎ ሲጠይቅ አንዱ ባሪያ እንደዚህ ያለው፣ ወንድምህ እኮ ተገኘ። አባትህ ደስ ስላለው ዛሬ ፍሪዳ አዘጋጀ፣ ድግስ እንዲዘጋጅ ያደረገ። ታላቅ የሐሴት ቀን ሆኗል። ወዲያውኑ ፊቱ ጠቆረ። ወደ ውስጥ ወደ ደስታው ስፍራ፣ ወንድሙ ወደ ከበረበት ስፍራ፣ አባቱ ወንድሙን ወዳጌጠው ስፍራ አልገባም አለ። ና ልጄ ግባ እንጂ ወንድምህ እኮ ሞቶ ነበረ፣ አሁን እኮ ሕያው ሆኗል። ና ግባ፣ የዚህ ደስታ ተካፋዩን ሲለው አልገባም። ከዛ ወቀሳ ማቅረብ ጀመረ። ዛሬ የብዙ ሰው ያስተሳሰብ ሴታፕ የተገነባው በዚህ አይነት አስተሳሰብ ነው። እኔ ይሄንን ያህል ዘመን ስለፋና ስሰራ
እኔ ይሄንን ያህል ዘመን እንደ ባሪያ፣ እንደ ሰራተኛ፣ እንደ ቅጥረኛ በጌታ በኢየሱስ ስም ዛሬ በእግዚአብሔር ፊት የቅጥረኛነት መንፈስ የተሰበረ ይሁን። እግዚአብሔር ይሄን ስላደረግኩለት ይሄን ያደርግልኛል፣ ይሄን ስለሰጠሁት ይሄን ይሰጠኛል የሚል የቅጥረኛነት፣ የደሞዝተኛነት፣ ከስራችሁ ቀጥሎ አንድን ነገር ከእግዚአብሔር ለመቀበል ያለ አስተሳሰብ ዛሬ በኢየሱስ ስም የተመታ ይሁን። የአባታችሁ የሆነው ነገር በሙሉ የናንተ ነው። የአባታችሁ የሆነው ነገር በሙሉ የናንተ ነው። ማንነታችሁ ሲቀየር ስለ ማንነታችሁ ሁኔታዎች መቀየር ይጀምራሉ። ነገሮች ታልፎ ይሰጧችኋል።